ከተማ ተገኝቷል እንግዲህ በዛሬው ዕለት ከአዲስ አበባ ወደ ጎንደር የአጼ ቴዎድሮስ የራስ ጉንጉን ወይም ቁንዳላ የሚገባበት ወይም ወደዚህ ከተማ የሚገኝበት ዕለት ነው ከ1847 እስከ 1860 ዓመተ ምህረት የኢትዮጵያ ንጉሠ ነገሥት ነበሩ የ19ኛው መቶ ክፍለ ዘመን የኢትዮጵያ ወታደርና ፖለቲከኛም ይሏቸዋል ስርዓተ ንግስናቸውን በዘመነ መሳፍንት መቃብር ላይ ነበርና የዘመናዊ ኢትዮጵያ ታሪክ ጀማሪ ሲሉም ታሪክ ዘካሪዎች ዘክሯቸዋል አጼ ቴዎድሮስ ዘመነ መሳፍንትን ይቃወሙ የነበሩ እንደ አንዲት ኢትዮጵያን ለመመስረት የተጉም ነበሩ ባላባቱ ላይ ያደረጉት ዘመቻ ታዲያ ስኬታማ በመሆኑ የካቲት 3 1847 ንጉሱ ካሳ ዳግማዊ አጼ ቴዎድሮስ ተብለው ነገሱ በንግስና ዘመናቸው እንግዲህ አዳዲስ ስርዓቶችን በማምጣት ነው የሚታወቁት ካመጧቸው ስርዓቶች በጥቂቱ ባርነትን የሚያውጅ አዋጅ የመጀመሪያው መንገድ ግንባታ የስርዓተ ንዋይና የፖለቲካ ስርዓት በማከላዊ መንገድ ማዋቀር እንዲሁም ብሔራዊ ውትድርናን ለሀገሪቱ ማስተዋወቅ የሚሉት በዋናነት የሚታወቁ ናቸው ነገር ግን እንደልባቸው ይፈልጡ ይቆርጡ የነበሩ ባላባቶች ቅሬታቸው እጅግ ከፍ ያለ በመምጣቱ ምክንያት የእንግሊዝ መንግስት ከነዚህ ባላባቶች ጋር በመሆን አጼ ቴዎድሮስን ዳግማዊ ንጉሠ ነገሥት አጼ ቴዎድሮስን ለመውጋት ተዘጋጅተው ወደ መቅደላ እንደመጡ ይነገራሉ ከባላባቶች መካከል እንግዲህ የትግሬው ባላባት ካሳ ምርጫ በኋላ ላይ ዮሐንስ የተባሉት ናፒርን እየመሩ ወደ መቅደላ እንዳመሩት ነው የሚነገረው እንግዲህ ከዛ በኋላ ጀነራል ናፒር አጼ ቴዎድሮስ ራሳቸውን ሰውተው በመገኘታቸው ምክንያት የራስ ጸጉራቸውን ቆርጠው ወደ እንግሊዝ ሀገር ወስደዋል ይሄንን ዝግጅት እንግዲህ ወደ እናንተ የምናደርስ ነው የሚሉ አብራችሁ ቆይታ እንድታደርጉ እንጋብዛችኋለን መልካም ቆይታ ይሁንላችሁ
ደማቅ ታሪካዊ ወቅትን ሰዓት ታዳሚዎች ፕሮስን የምናስብ እነዚህ ጀግኖች አባቶቻችን ስናይ ስለሆነ ጀግናውን የምናስብ አባቶቻችን በሕይወት ያሉትን ስናከብር ስንዘክር ስለሆነ በክብር እነሱ በልዩነት እንዲታዩ አርጉልን በሰፊ ስነ ስርዓት በመቀጠል ያማልዩ በኦርቶዶክስ ተዋሕዶ ቤተክርስቲያን ስነ ስርዓት መሰረት ያው የሚቀርበው ነው በጣም
እስመ ውእቱ ልማዳ ለሀገረ ስብከት ንግሥት ዘይፈቅዳ ዘተአውቀ ዮሐንስ ወልዳ ይትባረክ እግዚአብሔር አምላክ አበይነ ስቡን የውእቱ ወልዑል የሚውጡ ለዓለም ቴዎድሮስ ተመሰሉ ለእግዚአብሔር ቴዎድሮስ ሶበለ ቴዎድሮስ ሄር እግዚኦ ዘቴዎድሮስ ፈተወ መድኃኒተ እንዘፈረ ልብሱ ለሕዝቡ ፈነወ ቴዎድሮስ ተመሰሉ ለእግዚአብሔር ቴዎድሮስ ሶበለ ቴዎድሮስ ሄር እግዚኦ ዘቴዎድሮስ ፈተወ መድኃኒተ እንዘፈረ ልብሱ ለሕዝቡ ፈነወ ኢትዮጵያ ህመምታ በስር ተርሷ አህዮ በለስ ያኛው በዘፈረ ልብስ ነው ክርስቶስ ያዳነው ደግሞ ይሄ በስር ተርሷ አየ ቴዎድሮስ ተመሰሉ ለእግዚአብሔር ቴዎድሮስ ሶበለ ቴዎድሮስ ሄር እግዚኦ ዘቴዎድሮስ ፈተወ መድኃኒተ እንዘፈረ ልብሱ ለሕዝቡ ፈነወ ኢትዮጵያ ህመምታ በስር ተርሷ አህዮ በይደ ቴዎድሮስ ዛለው ቴዎድሮስ አብ ዘይታ ሀወ ካላን ሳቦ አቦ ፍታ ይተግዚኦ ተለብቀል በቀሌ አማራ ወተት የተሰበሰበ አማራ ንጹህ አማራ ወተት የተጠራቀመ የተሰበሰበ በታላቅ ቡና አስራት ደግሞም በምን ይልግር ይራል አስራት ኃይለጆስ ናቸው አማራ ንጹህ አማራ ወተት የተሰበሰበ በታላቅ ቡና አስራት ደግሞም በምን ይልግር ይራል ረግቶ ሲገፋ ድንገት በውጭና በውስጥ ሴራ ቅቤ ሆነ እናንተ ያወተት አማራ ንጹህ አማራ ወተት የተሰበሰበ በታላቅ ቡና አስራት ደግሞም በምን ይልግር ይራል ረግቶ ሲገፋ ድንገት በውጭና በውስጥ ሴራ ቅቤ ሆነ እናንተ ያወተት አማራ ይሆናልና በተሞክሮ ለሕይወት መድኃኒት ጽናት በእግዚአብሔር ፈቃድ ሲሰራ አማራሂ ንጹህ ወተት አማራሂ ንጹህ ወተት ሳያውቅ ለሚጠጣው መራራ አማራሂ ንጹህ ወተት ሳያውቅ ለሚጠጣው መራራ ሳያውቅ ለሚጠጣው መራራ ሆነ ተአምረ በህልፈት ወመከራ ገንቢነውና በእውነት ቀርቦ ለሚጠጣው ሳይፈራ በንጉሠ ነገሥት ቴዎድሮስ አማራሂ ንጹህ ወተት ሳያውቅ ለሚጠጣው መራራ ወጭወራጅ ሁሉ ሽፍታ ወንበዴ ይጠጣው ጀመር በየተራ ተራ በተራ ይጠጣው ጀመር ተራ በተራ ነው የተገዛው አማራምሂ ንጹህ ወተት ሳያውቅ ለሚጠጣው መራራ ወጭወራጅ ሁሉ ሽፍታ ወንበዴ ይጠጣው ጀመር ተራ በተራ ገንቢነውና በእውነት ቀርቦ ለሚጠጣው ሳይፈራ በንጉሠ ነገሥት ቴዎድሮስ የሚኖር በመከራ ፍታ ይተ እግዚኦ ወተበቀል በቀሌ ቴዎድሮስ ሄር እግዚአ ኩልነ አመ ሞትከ ወአመ አውሃስከ ደመ ከመ ታድን ሕዝበ ወከመ ታህዩ ዓለመ ስልት ቃለ ወንጌልከ ሰበከ ሰላመ በልስቲ ቴዎድሮስ ሄር እግዚአ ኩልነ አመ ሞትከ ወአመ አውሃስከ ደመ ወአመ አውሃስከ ደመ ከመ ትሕየው ሕዝበ ከመ ታድን ሕዝበ ወከመ ታህዩ ዓለመ ስዕርት ቃለ ወንጌልከ ሰበከ ሰላመ ወሰበከ ተፋቅሮ እስከ አሐቲ ጎንደርን ተእንግሊዝ አድያመ ለዓለም ወለዓለም
ለዓለም ወለዓለም ዓለም ቃለ ወንጌልህ ስር ተርስ ዘተጽፎተ ደገመ ሆነ ተአምረ በኢትዮጵያ መስተሳለመ መልስቲ ቃለ ወንጌልህ ስር ተርስ ዘተጽፎተ ደገመ ሆነ ተአምረ በኢትዮጵያ መስተሳለመ ቃለ ወንጌል ጽድቅ ስርት ለእመ በእንግሊዝ ተሐትመ በንጉሠ ነገሥት ቴዎድሮስ ዘኮነ ማዕድመ ወስብሐት ለእግዚአብሔር። በመምህራችን ቃለ ሕይወት ሙያ ያሰማልን፣ የአገልግሎት ዘመናቸውን ያርዝምልን ብላችሁ ብላችሁ አመስግናቸው። እናመሰግናለን። በቤተ ክርስቲያን የነበረው ስርዓት ተፈጽሟል። ወደ ከተማ አስተዳደር ወደ ያዘጋጀው ፕሮግራም እሺ፣ እናመሰግናለን። ቅርሱን ያዛችሁ ደስ ያላችሁ በጀርባ በኩል ወደ ተቀመጠ ቦታ ትሄዱልናላችሁ። ይህን አካባቢ ትለቁልናላችሁ። እሺ፣ ክቡራትና ክቡራን ከዚህ ሰዓት በኋላ ሙሉ ዝግጅታችን የምንጀምር ነው የሚሆነው። በጣም የሚያጓጉ ስነ ስርዓቶች ስለሚኖሩ ትዕግስት እንድታደርጉ እንጠይቃለን። ስፒች ካለ ስፒቹን ወስደን ይበቃናል። እሺ አሁን እኮ ስፒቹን ብለው ይንገሩና አሁን እኮ ማን እኮ ሃይ ሚለን ሰው እኮ የለም። ዘኔክስት አፕ ምንድነው ያለው ነገር የሚለው ሲጀመር ፕሮግራም እኮ የለም።
የታሪክ ጸሐፍት ተመራማሪዎች አዝማሪዎች ብዙ ነገር ብለዋል ዛሬ ከፊታችሁ ቆመን ይህንን ልዩ ስነ ስርዓት ስንመራ ልባችን ሞቅ የሚያደርጉ ሀሳቦችን እናነሳለን እነሆ የሰላም የቋራው ካሳ ለደላንዴ የሚዘረዳ ነበረኔ እሱ ጋላችሁ እናንሳ እንጂ የቋራው ካሳ አባ ወገዴ ብለት ነበር የሚነጉስ ክብር ሴቶች ክብር ይገባል ልዩ ልዩ ሀሳቦች የክርክር ዝግጅቶች አንድነት የምሳ ዓመታት በኋላ በእንግሊዝ የጦር አካዳሚ የነበሩ ቅርሶቻችን ሲመለሱ ታላላቅ ጀብዱና ተጋድሎ ያደረጉ ኢትዮጵያውያን እየዘከርን አመሻሹን ሞቅ እናደርገዋለን። እዚህ በመቀጠል አቶ ዘገማል ለዳግም ከተማ አስተዳደር ተቀዳሚ ምክትል ከንቲባ የተለያየ መልእክት እንዲያስተላልፉልን ወደ መድረክ ጋብዛለሁ። አመሰግናለሁ። የተከበራችሁ የሃይማኖት አባቶች፣ የተከበራችሁ የአባት አርበኞች፣ የተከበራችሁ የጎንደር ከተማና አካባቢው ሕዝብ፣ ውድ ወገኖች፣ የአንድነት መለያ የመተሳሰብ ቋጠሮ ያ ትናንትና ከዛሬ ያገኘ ጽኑ የፍቅር ትርታፍ የሆነው የአፄ ቴዎድሮስ ሹሩባ ለዓመታት በእንግሊዝ ለንደን ናሽናል አርሚ ሙዚየም ሲጎበኝ ከኖረ በኋላ ወደ ኢትዮጵያ ለመምጣት ችሏል። አሁን ደግሞ ወደ ታሪካዊቷ እና ወደ መናገሻዋ ከተማ ወደ ሀገሩ ጎንደር ሊጎበኝ በመምጣቱ እና በዚህ ታሪካዊ ቀን በታላቁ የጎንደር ፊት ቆሜ መልእክት ለማስተላለፍ በመታደሌ የተሰማኝን ልባዊ ክብር ለመግለጽ እወዳለሁ። ጎንደር መልካም ልጅ ወለደች፣ በፍቅር አሳደገች፣ በጥበብ አነጸች፣ ራዕይ አሰነቀች፣ ጥበባት እንዲመረምር መብራት ሆነች። ኃያሉ ሰው በቋራ ተነሳ፣ ራዕዩ ሩቅ፣ አንደበቱ መረቅ፣ ንግግሩ ልብ የሚሰርቅ፣ በጥበብ የሚራቀቅ፣ ለሀገር ክብርና አንድነት የሚዋደቅ፣ ሀገሩን የሚወድ፣ በሚዛን የሚፈርድ፣ የተበደለን ሀገር እንዲክስ፣ የረቀቀን ጥበብ በብልሃት እንዲምስ፣ ከጥበብ እንዲያቀምስ፣ ለአንድነት እንዲነግስ ካሳ አሉት። ሀገሩ ካሳ በግርማ ነገሰ፣ ወደ ጥበብ ገሰገሰ። ጽናት፣ አንድነት፣ ኢትዮጵያዊነት፣ አርቆ አሳቢነትና በሀገር መኩራት አወረሰ። በየአድባራቱና በየገዳማቱ እየተዘዋወረ የቀሰማቸው ጥበቦች ከዘመኑ አስቀደሙት። እውን የዚህ ዘመን ሰው ነውን አስባሉት። በተሳሳተ ጊዜ የተገኘ ትክክለኛው ሰው ሲሉም ጠሩት። የዘመነ መሳፍንት በትር የጎዳት ሀገሩ አሳዘነችው። ካሳ ሆይ ተነስና አንድነትን መልስ ስትል ሀገሩ ጠራችው። ገና በማለዳው የሀገሩን ጥሪ ሰማ። አንድ ሊያደርጋት ከራሱ ጋር ተስማማ። በቀን ይሁን በጨለማ ለኢትዮጵያ ማማ ተግቶ ሊሰራ ወደደ። የቀሰመው ትምህርት የላቀ ዕውቀት፣ ብልሃት፣ መልካም ስርዓት አስተማረው። የቋራው በረሃ ቤቱ ስለ ኢትዮጵያ ሳያቋርጥ ማሰብ ሕይወቱ ሆነ። ዝናው ገነነ፣ አስቀድሞ የተመረጠ ነውና ግርማው አስፈሪ ሆነ። መሳፍንቱ ልባቸውን ተጠራጠሩት፣ ካሳን በስጋት ተመለከቱት። ግዛቷን እያሰፋች የአባይን ምንጭ ለመያዝ የምታልመው ግብጽ ዝናውን ሰማች። ተስፋውን ባጭር የሚቀጭ ኃይል ነውና ፈራች፣ ራደች። ታናሽ ታላቁ፣ ሊቁም ደቂቁም
ካሳ ካሳ ይል ጀመር። ይነግስ ዘንድ ተመኙለት። ራዩን በአይኑ እያዩ ሲሄድ ጥበበኞቹ ልጆቼ እያለ ይጠራቸው ጀመር ይባላል። ካሳም ቴዎድሮስ ተሰኝቶ ነገሰ። ቴዎድሮስ የሚለው ስያሜ ጣዖስ ድሮስ ከሚል የግሪክ ቃል የመጣ ሲሆን ትርጉሙም የአምላክ ስጦታ ማለት ነው። በእርግጥም አጼ ቴዎድሮስ የሀገሪቱን የታሪክ አቅጣጫ የሚቀይሩ ከላይ የተሰጡ ንጉስ ነበሩ። በስርዓተ ንግሳቸው ላይ ባደረጉት ንግግር አገሪቷን አንድ ለማድረግ እንደገና ለመገንባት ያላቸውን ከፍተኛ ፍላጎት ገልጸዋል። የቴዎድሮስን ሕይወት ታሪክ የጻፈው ስቬን ሩቤንሰን አጼ ቴዎድሮስ ስልጣን ላይ ሲወጡ በአእምሯቸው ውስጥ የነበረው ቅድ እንዲህ ሲል ይገልጸዋል። የቴዎድሮስ ስሜት እንደቀደሙት ነገስታት ሳይሆን የተለየ ነበር። ለእርሱ የባላባቶች ትርምስ፣ የግብረ ገብ መላሸቅ፣ የቴክኖሎጂ ኋላቀርነት የአገሪቱን መኖር ጥያቄ ውስጥ የጣሉ ጉዳዮች ነበሩ። ያወጃቸው ለውጦች፣ የተከተላቸውና ሊተገብራቸው የፈለጋቸው ፖሊሲዎች እያንዳንዱ ችግር ለመፍታት ያሳየው እልህነት የሚያሳዩት የንጉሱ ዓላማ ብሔራዊ ተሃድሶና የአገሪቱ ወደ ዘመናዊ አገር ማሻገር እንደነበር ይገለጻል። አጼ ቴዎድሮስ የንግስና ጊዜያቸው የባሪያ ንግድን፣ ጎጠኝነትን ወዘተ አስቀርተዋል። ዘመናዊ ኢትዮጵያን ለመፍጠር ጥረት ያደረጉ ቴዎድሮስ የወቅቱን ዘመናዊ ጦር፣ ዘመናዊ የመከላከያ ምሽግና ዘመናዊ ሙዚየም አቋቁመዋል። ከውትድርና ውጭ መጽሐፍ ቅዱስን በአማርኛ በብዛት እንዲተረጎም ከማድረግ ባለፈ ስነ ጽሑፍና ፍልስፍና እንዲያድግ የቻሉትን ያህል ጥረዋል። የመንገድ ዝርጋታም በማስጀመር ሆነ ብሔራዊ ፍቅርን በመፍሰክ ለዘመናዊ የኢትዮጵያ ታሪክ የአንድነት መነሻ ሆነዋል። አጼ ቴዎድሮስ የዘመናዊ ስልጣኔ በር ከፋች ሲሆኑ እንደገና አንድ የሆነችውና ጠንካራ ኢትዮጵያም ምልክት ናቸው። የሀገሪቱን ፖለቲካዊና ሃይማኖታዊ አንድነት ለመመለስ ታላቅ ምኞታቸው ነበር። የሀገሪቱን ጥንታዊ ድንበርም ለማስመለስ እንዲሁ የቴዎድሮስ መነሳት የዘመናዊ ኢትዮጵያ ታሪክ መጀመሪያ ነው። ለዚህም ምክንያቱ ደግሞ የፈጸሟቸው ለውጦች ናቸው። ይሁን እንጂ ቴዎድሮስ ከህልሙ ጋር እንዳይኖር ፈተናዎችና መከራዎች ግን ጸኑበት። ልቡ ውስጥ ያበጃቸው ኢትዮጵያን በውን ያያት ዘንድ የሚቻለውን ሁሉ አደረገ። ራዩን ይሆን ዘንድ ረጅም ዕድሜ አልታደለውም። ለቴዎድሮስ እጅ መስጠት ነውር ነው። ስለ ሀገር ኖሮ ስለ ሀገር መሞት ክብር ነበርና ከፍ ካለው ተራራ ከፍ ያለው ሰው ራሱን ሰዋ። ሰኞ ሚያዝያ 7 ቀን 1860 ዓመተ ምህረት መቅደላ ላይ ራሳቸውን ከሰው በኋላ የእንግሊዝ ወታደሮች ደረሱ። ሲያያቸው ሰውነታቸውና ልብሳቸው በደም ተጨማልቋል። ሊያምኑ አልቻሉም። ዓላማቸው ቴዎድሮስን መማረክ ነበር። ቃል ኪዳናቸውም ቴዎድሮስን መያዝ ነበር። ግን አልሆነም። መይሳው በሰው እጅ አልወድቅም ብለው ሽጉጣቸውን ጠጥተዋል። የእንግሊዝ የጦር መኮንኖች በሸቁ። የማይገባ ድርጊት ፈጸሙ። አስከሬናቸው ላይ ግፍ ሰሩ። ይህም ከሙት ገላቸው ላይ የለበሱትን ልብስ እየቀደዱ ተካፈሉት። የቴዎድሮስ ደም የነካው ልብስ ለማግኘት እየተቦጫጨቁ ተቀራመቱት። የቴዎድሮስ አስከሬን ራቁቱን ቀረ። የእንግሊዝ ወታደሮች የአጼ ቴዎድሮስን ሹርባ ጸጉር ካናታቸው ላይ ገፈው ወሰዱ። በእርሳቸው ሞት በኋላ የእንግሊዞች ኢትዮጵያን ሙልጭ አድርገው ዘርፈው ሄደዋል። ፋይናንሻል ታይምስ የተባለው የእንግሊዝ ጋዜጣ በአንድ ወቅት ሲገልጽ አጼ ቴዎድሮስ ከመቅደላ አምባ ላይ ከሞቱ በኋላ
በስ ከስፍራው ተወስደው ወደ ለንደን የመጡት የኢትዮጵያ የብራና ጽሑፎች ብቻ በገንዘብ ሲተመኑ 2 ቢሊዮን ፓውንድ ያወጣሉ ብሎ ጽፏል። ከነዚህ መካከል ዛሬ ወደ ከተማችን የገባው የተከበረ የራስ ቁንዳላው የጦር መሳሪያዎቹና የጸሎት ማድረሻ ዳዊቱ ያኔ የተዘረፉ ነበሩ። እነሆ ዛሬ ታኅሳስ 24 ቀን 2014 ከብዙ መከራና ውጣ ውረድ በኋላ የጀግናችን የንጉሳችን የአፄ ቴዎድሮስ ቁንዳላ ወደ ሀገሩ ጎንደር ሲመጣ ደግሞ ጎንደር የጥምቀት በዓል በደመቀ ለማክበር ሽር ጉድ እያለች ባለችበት ወቅት በመሆኑ የበለጠ ጎንደርን ስላደመቀልን በድጋሜ እንኳን ደስ አለን ማለት እወዳለሁ። ስለሆነም ይህ ደስታ እያጣጣም የጥምቀት በዓል ለማክበርና የአፄ ቴዎድሮስ ቁንዳላን ለመጎብኘት በርካታ እንግዳ ወደ ጎንደር እየገቡ ነውና በተለመደው የጎንደር የደግነት፣ የፍቅር፣ የጨዋነት መስተንግዶ እንግዶቻችንን ተቀብለን እንድናስተናግድ ጥሬን እያስተላለፍ ይህ ታላቅ ፕሮግራም እንዲሳካ በገንዘብ፣ በጉልበት፣ በጊዜ፣ በሐሳብ ያገዛችሁ ያስተባበራችሁ የኮሚቴ አባላት፣ የጎንደር ታዋቂ ሰዎች፣ የጎንደር ዩኒቨርሲቲ፣ የጎንደር ባለውለታ ናችሁና ምስጋና እያቀረብኩ በተለይ ደግሞ አዲስ አበባ ከተማ አስተዳደር፣ የአዲስ አበባ ፖሊስ ኮሚሽን፣ የኢፌዴሪ ባህልና ቱሪዝም፣ የኢፌዴሪ ቅርስ ጥበቃ ቢሮ፣ የአማራ ክልል ፖሊስ ማርሽ ባንድ ለተደረገልን አጠቃላይ ድጋፍ በታላቁ የጎንደር ሕዝብ ስም በእጅጉ አመሰግናለሁ። በመጨረሻም የጎንደር ከተማና የጎንደር አካባቢ ነዋሪዎች እንዲሁም እንግዶች በዚህ በተከበረ ቀን ተገኝታችሁ የደመቀ አቀባበል ስላደረጋችሁ በእጅጉ ምስጋናዬን እያቀረብኩ የአፄ ቴዎድሮስ ቁንዳላ ለጉብኝት ከነገ ጀምሮ በራስ ግንብ በክብር ተቀምጦ ይጠብቃችኋልና እንድትጎበኙ ተጋብዛችኋል። ኢትዮጵያ በልጆቿ ጥረት ታፍራ ተከብራ በልጽጋ ለዘላለም ትኑር። አመሰግናለሁ። እናመሰግናለን። ክቡር ከንቲባን በክብር ሸኙልን። እናመሰግናለን። ዳግማዊ አፄ ቴዎድሮስ ለፍትህና ለእኩልነት ሲታገል የነበረ ብርቱ መሪ ነው። በሕይወቱ ሽንፈትን አንድም ቀን የማያውቃት የጽናትም ተምሳሌት ነው። ቴዎድሮስ የእልፍ ዘመናት የምንጊዜም የኢትዮጵያ የትውልዶች የጽናት፣ የጀግንነት፣ የአንድነትና የዘመናዊ ስልጣኔ ሐሳብ የገባው ኩሩ ኢትዮጵያዊ ነው። የአስተዳደር፣ የፍልስፍና፣ የወታደራዊ ሊቅ፣ የሥነ መንግሥትን ጠበብትም ነው። ለማሸነፍ እንጂ ለሽንፈት የሚዘረጋ እጅ ኑሮትም አያውቅም። ድል ለማድረግ እንጂ መረታትን ፈጽሞ ያልለመደው ታላቁ የኢትዮጵያ ንጉሠ ነገሥት ዳግማዊ አፄ ቴዎድሮስ ክብሩን መንፈሱን ከሁላችን ጋር የተጋባ ነውና ይህን ክብርና ይህን ልዕልና ዝንፍ ሳንል ኢትዮጵያን ቀጥ አድርገን ለማቆየት የታሪክ ሰሪዎች እንጂ የታሪክ ተወቃሾች እንዳንሆን ስለዚህ ጋሻዎቹን፣ ጎራዴዎቹን፣ የወገብ ትጥቆቹን፣ ሰንጤዎችን ጨምሮ ወስደው ነበር ለረጅም ጊዜ። ያ ከዛሬ ኦልሞስት 12 ዓመት በፊት ተመልሶ በብሔራዊ ሙዚየም ተቀምጦ የነበረ ነው። እነሆ እንግዲህ ዛሬ ትልቅ ቅርስ ብለን የጎንደር ሕዝብ የአማራ ክልል ሕዝብ መጎብኘት አለበት ለተወሰነ ጊዜ ተብሎ የመጣ ይሄ የአፄ ቴዎድሮስ ዳግማዊ ቴዎድሮስ ትጥቅ ነው። ከዛ ጋር ተያይዞ በአጠቃላይ እንግዲህ 21 የሚሆኑ ከመቅደላ ጋር የተያያዙ ዳግማዊ አፄ ቴዎድሮስም ጋር የተያያዙ ቅርሶች በቅርቡ ኤግዚቢሽን ላይ ይቀርባሉ። በራስ ግንብ ማለት ነው። የኛ ባለሙያተኞችም አሉ፣
የጎንደር ከተማ አስተዳደር ባህልና ቱሪዝም ባለሙያተኞችም አሉ። እነዚህ አንድ ላይ ሆነው ጥሩ ኤግዚቢሽን ይዘጋጃል። ወቅቱም ነው አሁን አንድነትን ከምን ጊዜም በምንፈልግበት ጊዜ፣ ሁለተኛ ደግሞ አንመረከክም ያልንበት ትልቅ ወቅት ስለሆነ የነዚህ ቅርሶች እዚህ መታየት ትልቁ አንድምታ ምንድነው? ነፃነታችንን፣ ክብራችንን፣ ሉዓላዊነታችንን እኛው ራሳችን ምን ጠብቀው ምን ወስነው እንጂ ማንም መጥቶ የሚወስንልን አለመሆኑን ወጣቱ መረዳት አለበት። ለዚህ ደግሞ ኤግዚቢሽኑ ትልቅ አስተዋጽኦ ያደርጋል ብለን እናስባለን። ሁለተኛ በዚህ አጋጣሚ ትልቅ ምስጋና እንድሰጧቸው የምፈልገው እነዚህ ቅርሶች በተለያየ ወቅት ከእንግሊዝ ሀገር እንዲሰባሰቡ ለማድረግ ብዙ ሰዎች ለፍተዋል። አንደኛ ባህልና ቱሪዝም ሚኒስቴር፣ ሁለተኛ የቅርስ ጥበቃ ባለሙያዎች፣ ሶስተኛ ደግሞ አገር ወዳድ ኢትዮጵያውያን በደጅም ያሉ በኢትዮጵያ ውስጥም ያሉ። ከዛ ጋር ተያይዞ ብሔራዊ ቅርስ አስመላሽ ኮሚቴውም እንደዚህው ተግቶ እየሰራ እነዚህን አስመልሷል። በዚህ አጋጣሚ ትልቅ ምስጋና ዛሬ ባለመኖራቸው በጣም የጎደለብን ክብርት ዶክተር ሂሩት ካሳው ናቸው። ክብርት ዶክተር ሂሩት ካሳው ይሄ የዳግማዊ አፄ ቴዎድሮስ ጸጉር ከእንግሊዝ የብሔራዊ ጦር ሙዚየም ወጥቶ ወደ ሀገሩ እንዲገባ ትልቅ አስተዋጽኦ ያደረጉ ናቸው። አመስግኑልኝ። እንግዲህ በአጠቃላይ ሁለት ነገር ነው ቅርስ ጥበቃ ወደዚህ ሲመጣ ይዞ የመጣው። አንደኛ ጎንደር የታሪክ ሀገር ነው። ጎንደርን ብቻ ሳይሆን ሌላም ታሪክ ያለባቸው ቦታዎች አሉ። ስለዚህ በብሔራዊ ደረጃ የተቀመጡ ቅርሶች በየጊዜው እየመጡ ለህዝቡ መታየት አለበት። ታሪክ በእነዚህ ቅርሶች ሕያው ሆኖ መኖር አለበት፣ ትውልድም መማር አለበት ነው። ስለዚህ 21 ቅርሶች በራስ ግንብ ምናልባትም እንግዲህ ከ5 ቀን 6 ቀን በኋላ መታየት ይጀምራሉ። ምክንያቱም ለኤግዚቢሽን ክፍት ለማድረግ አንዳንድ ስራዎች ስለሚጠይቁ ማለት ነው። ሁለተኛ የዳግማዊ አፄ ቴዎድሮስ ጸጉር የአማራ ክልል የባህልና ቱሪዝም ባለሙያዎች፣ ምሁራን፣ አባቶች፣ ካህናት፣ የሀገር ሽማግሌዎች በተስማሙበት ሁኔታ ቦታ ተመርጦ በክብር እንዲያርፍ ነው የመጣው። ተመልሶ አይሄድም። ትልቅ ውርስ ነው። ስለዚህ ይሄን ከሚመለከታቸው ጋር ሆነን በክብር የሚያርፍበትና የሚዘከርበት ቦታ የነ ቀዳማዊ ኃይለ ሥላሴ አሁን ወጣ አጽማቸው ምን ሆነ? ለህዝብ አይታይም። ለምን? የሰው አካል አይጎበኝምም አይታይም። ግን ምን ይደረጋል? ተሸፍኖ ክብሩን ጠብቆ ለትውልድ የሚያስተላልፈውን መልእክት ይናገራል። በዚያ በኩል የምንሰራውን ሰርተን በክብር የማሳረፉ ጉዳይ ይቀረናል ማለት ነው። ሁሉንም በዚህ የተሳተፋችሁ እጅግ አመሰግናለሁ። በተለይ ያስተባበራችሁ፣ አስተዋጽኦ ያደረጋችሁ፣ በነቂስ ወጣችሁም ደግሞ እዚህ ለትልቁ ጀግና ትልቅ ክብር ሰጣችኋልና እግዚአብሔር ውለታችሁን ይከፈለው። አመሰግናለሁ። እሺ ፕሮፌሰር አብሮን እናመሰግናለን። ቀደም ሲል አዲስ አበባ በነበረን ፕሮግራም ዛሬ መቼም ልዩ ቀን ስለነበረ ሁሉም በአራቱም አቅጣጫ አዲስ አበባ ጎዳናዎች መንገድ ተዘግተው ለዚህ ታላቅ ጀግና፣ ለዚህ ታላቅ መሪ፣ ለዚህ ታላቅ ወታደር፣ ለዚህ ታላቅ ፈላስፋ፣ ለዚህ ታላቅ የሳይንስ ጠቢብ እንደዚሁም ደግሞ የአፍሪካ በድንቁርና ዓለም ውስጥ በነበሩ የአፍሪካ መሪዎች ውስጥ ብቻውን ጎልቶ ለበራ መሪ ትልቅ ክብር ነበር የሰጡንና ለአዲስ አበባ ከተማ አስተዳደር የፌዴራል መንግስቱ ክብር እንድትሰጡልኝ እጠይቃችኋለሁ። በቦታው መድረኩን እያስተባበርን ስለነበርኩኝ እጅግ አስደናቂ ጊዜ ነበር ያሳለፍነው። ይህም አመሻሽ እንደዛ እንደሚሆን እጠብቃለሁ። የባህል ማዕከል የኪነት ቡድን አርቲስቶች ያዝናኗችኋል። ከዛ አስቀድሞ ግን አንድ አጠር ያለች መልእክት አንድ እንግዳ ልጋብዝላችሁ። ወጣት አንተነህ አዱኛ የአማራ ዲያስፖራ ማህበር ፕሬዝዳንት አዲስ አበባ ድረስ እዚህ መጥቷልና ከቀናቶች በኋላ ደግሞ የጥምቀት ስነ ስርዓትን ለማክበር
1 ሚሊዮን በላይ የሚሆኑ ዲያስፖራዎች ወደ ኢትዮጵያ በክብር ጠቅላይ ሚኒስትር አብይ አህመድ ጥሪ መሰረት ሲመጡ አብዛኛው በመቶ የሚሆነው የሚጎበኘው አካባቢ ያለ ጎንደር ነውና ዲያስፖራውን በማስተባበር ትልቅ ክብር ትልቅ አስተዋጽኦ እየሰራላችሁ ያለ ወጣት ነው። ለሱ ክብር እንድትሰጡልኝ በቅድሚያ ጠይቃለሁ። ወደ መድረክ እንድትመጣ ተጋብዛለሁ። አመሰግናለሁ። እንኳን ደስ ያላችሁ ማለት ፈልጋለሁ። እንኳን ደስ ያለ የጎንደር ኢትዮጵያን ያስከበርክ የአማራ ልዩ ኃይል ሚኒሻና ፋኖ ክብር ለእናንተ ይሁን። ምናልባት ይሄ ቅርሳችን ከ10 ዓመት በፊት ቢሆን ኖሮ የዚህ አይነት ድምቀት አይኖረውም። አፄ ቴዎድሮስ ዛሬ እሳቸውን ሊተካ እነ ሼቴን የመሳሰሉ እነ ኮሎኔል ደመቀን የመሳሰሉ እነ ጎቤ እነ ዋዋ ጎቤን የመሳሰሉ ልጆችን የጎንደር ማህፀን የኢትዮጵያ ማህፀን ባበቀሉበት ጎንደር ራሱን ያስከብራል፣ አማራን ያስከብራል፣ ኢትዮጵያን ያስከብራል። ሙሉ እምነት
አባቶች፣ የሀገር ሽማግሌዎች፣ የማህበረሰብ አንቂዎች፣ ተወዳጅና አንጋፋ የሀገራችን የኪነ ጥበብ ባለሙያዎች፣ ክቡራን የጎንደር ከተማና አካባቢው ነዋሪዎች፣ ክቡራትና ክቡራን፣ ከሁሉ አስቀድሜ በዚህ ታሪካዊ ዕለት ተገኝቼ ይህን ንግግር እንዳደርግ በመጋበዜ የተሰማኝን ከፍተኛ የሆነ ደስታና ኩራት መግለጽ እወዳለሁ። ሁላችንም እንኳን ደስ አለን፣ እንኳን ለዚህ ታሪካዊ ቀን አደረሳችሁ አደረሰን። ኢትዮጵያ ታሪኳን፣ ነፃነቷን፣ ጥበቧን፣ ባህሏን፣ ወጓንና ቅርሷን ለመጠበቅና በባዕዳን ላለማስደፈር ሲሉ ብዙ ጀግኖች ወድቀዋል፣ ሕይወታቸውን አሳልፈው ሰጥተዋል፣ ዛሬም እየሰጡ ይገኛሉ በየግንባሩ። በዚህ በግንባር ቀደምትነት የሚጠቀሱ ታሪካዊ የሚሊኒየሙ ጀግና መይሳው ካሳ ኃይሉ ወይም ንጉሠ ነገሥት ዳግማዊ አጼ ቴዎድሮስ ናቸው። ስለ ሀገራቸው አንድነትና እድገት ሲሉ የተሰዉ አጼ ቴዎድሮስ ባለ ቅኔዎች ተቀኙላቸው፣ ዜመኞች አዜሙላቸው፣ ፎካሪዎች ፎከሩላቸው፣ ገጣሚዎች ገጠሙላቸው፣ ደራሲዎች ደረሱላቸው፣ ሰዓሊዎች በቀለማቸው አነሷቸው። ትውልዱ ለዘመናት ስራቸውን ጀግንነታቸውና ስማቸውን ሲዘክር ኖሯል። ዛሬም ነገም ይቀጥላል። ታላቁ ንጉሠ ነገሥት ዳግማዊ አጼ ቴዎድሮስ ዛሬም በመካከላችን ላይ አሉ። በየአካባቢያችን የአጼ ቴዎድሮስን ምስል የሌለበት ቤት አይገኝም። ስለ እርሳቸው ስናነሳ እሳቸውን ለመሆን የሚመኙ ወጣቶችም በጣም በርካታ ናቸው። በጥቅሉ አጼ ቴዎድሮስ ዛሬም አብረውን አሉ። በስራቸው ይመክሩናል፣ መንገድም ይመሩናል። ዛሬም ብዙ ጀግና ኢትዮጵያውያን በየአውደ ውጊያው የአጼ ቴዎድሮስን ፈለግ በመከተል እስከ መጨረሻው ድረስ ከውስጥ ባንዳና ከውጭ ባዕዳ ጠላቶቻችን ጋር አንገት ለአንገት ተጋፍጠው እጄን ለጠላት አልሰጥም በማለት መስዋዕት ሲሆኑ ታዝበናል። የአጼ ቴዎድሮስ መንፈስ ዛሬም የብዙ ጀግና ወጣቶቻችን ልብ የሚገዛ መንፈሳቸውንም የሚያበረታታ የጀግንነትና የአልበገርባይነት መንፈስ ነው። ለአጼ ቴዎድሮስ ያለ ልዩ ፍቅርና አክብሮት እንዲሁ እንበለ ምክንያት የመጣ አይደለም። በጣም ትልቅ ምክንያት አለው። በየዕለቱ የምንወዳቸውና የምናከብራቸው ዳግማዊ አጼ ቴዎድሮስ እውነትም ከጊዜያቸው ቀድመው የተወለዱ ባለ ብሩህ አእምሮ ታላቅ መሪ ስለነበሩ ነው። አብሪ ኮከብ ሆነው ለብዙዎቻችን መንገድ የሚጠቁም አብነቶችን ስላሳዩን፣ ለጠንካራ ህብረተሰብ ግንባታ የሚጠቅሙ አያሌ ብልሃቶችን ሰርተው ስላስተማሩን ነው። ሰርተው የሚያሰሩ የህዝብ ልጅ የነበሩት ዳግማዊ አጼ ቴዎድሮስ ለፈጠራና አዳዲስ አሰራሮችን ለማስጀመር የነበራቸው ጥረትና ድካም እጅግ ከፍተኛ እንደነበር ይታወቃል። ክቡራትና ክቡራን፣ ዳግማዊ አጼ ቴዎድሮስ ለእንግሊዟ ንግስት በጻፉት ደብዳቤ ላይ የአገሬ ሰው ገብር ስርዓት ግባ ብለው እምቢ ብሎ ተጣላኝ፣ እናንተ ግን በስርዓት በተገዛ ሰው አቸነፋችሁኝ ብለው ምሬት የተቀላቀለበት ጦማር ለመጻፍ የተገደዱበት ምክንያት ግልጽ ነው። ስርዓት ለማቆም ዲስፕሊን ያለው ህብረተሰብ ለመገንባት አዳዲስ አሰራሮችና የአስተዳደር ዘይቤዎችን ለማስተዋወቅ የነበራቸው ምኞትና ድካም ተቀባይነት በማጣቱ የመጣ ምሬት ነበር። ዳግማዊ አጼ ቴዎድሮስ ስለ ስርዓት እና ዲስፕሊን አስፈላጊነት አበክረው አስገንዝበዋል። የሚመሩት ህዝብ በህግና ስርዓት እንዲመራ፣ ዲስፕሊን ያለው ህብረተሰብ እንዲኖር፣ አገሩ የህግ አገር እንዲሆን፣ ስርዓት አልበኝነትና ህግ አራዊት ከመሰረቱ እንዲጠፋ በብዙ ደክመዋል። በብዙ የውጭ ኃይሎች ጥገኛ መሆን የሚያስከፍለውን ዋጋ ቀድመው ተረድተው ኢትዮጵያ በራሷ አቅም እንድትተማመንና ራሷን እንድትችል ለፍተዋል። ፈጠራን በማበረታታት ዘመናዊ ሰራዊት መገንባት ብቻ ሳይሆን ሰራዊታቸው ዘመናዊ ትጥቅ እንዲታጠቅ መድፍ አሰርተዋል። ዳግማዊ ቀጥል ይሰማው ተላስለሱ ልጆች ችግር
ልዩ ልዩ ተቋማት በሕግና በስርዓት እንዲመሩ እና እንዲዘምኑ የሥራ ክፍፍል እንዲኖር ሀገራችን በቁሳዊም ሆነ መንፈሳዊ ሀብቷ ወደፊት እንድትራመድ በብዙ የደከሙ ታላቅ መሪ ነበሩ። ይሁን እንጂ ታዋቂው የጥበብ ሰው ክቡር ዶክተር አርቲስት ቴዎድሮስ ካሳሁን ተዋከበና ብሎ እንዳቀነቀነላቸው በዘመኑ የነበረው ህብረተሰብ ዓላማቸውን ባለመረዳቱ ብቻቸውን ተዋክበው አልፈዋል። ዛሬም ከክፍለ ዘመናት በኋላ በእሳቸው እንመካለን እንጂ ይዘውት የተነሱትን ዓላማ በበቂ ሁኔታ ተረድተን ተግባራዊ እያደረግነው ለማለት አያስደፍርም። ዛሬም እንደትናንቱ የሥነ ሥርዓት ችግር አለ። ዛሬም እንደትናንቱ የዲሲፕሊን ችግር አለ። ዛሬም የሕግ አገር መሆን አልቻልንም። በሕግ አምላክ ከሚለው እጅግ ግዙፍ እሴታችን ወርደንና ተዋርደን ወንድም ወንድሙን የሚገድልበት፣ የሚያፈናቅልበት፣ የሚሰቅልበት፣ የሚያርድበት፣ ሰው በሰላም ወጥቶ በሰላም መመለስ አስቸጋሪ የሆነበት፣ የቤት እንስሳ እንኳ የማይራራ ትውልድ የወጣበት አሳዛኝ ጊዜ ላይ እንገኛለን። በዚህ ዘመን ያላየነውና ያልሰማነው ምን የወንጀል አይነት አለ? በዚህ ልንቆጭ እና ካለንበት ዝቅጠት ፈጥነን ለመውጣት ጠንክረን ልንሰራ ይገባል። ዳግማዊ አጼ ቴዎድሮስ ያስተማሩን ጠንካራ ስርዓት ገንብተን በእርሱ እንድንመራ እንጂ ስርዓት አልበኝነት እንዲሆን አልነበረም። ታላቁ ንጉሠ ነገሥት ያስተማሩን በስራ የሚያምን ዲሲፕሊን ያለው ህብረተሰብ እንዲሆን እንጂ ያለ ስራ ተቀምጠን የሰው ንብረት ዘርፈን እንድንበላ አልነበረም። አጼ ቴዎድሮስ ያስተማሩን ራስን መቻል፣ በራስ አቅም ጥሮ ግሮ ማደግን እንጂ ልመናን አልነበረም። ስለሆነም አጼ ቴዎድሮስን የምንወድ ከሆነ የእሳቸውን ፈለግና አብነት እንከተላለን የምንል ከሆነ አስተምሯቸውን መጠበቅ ይገባናል። በሕግ ስርዓት የሚመራ በራስ አቅም የሚተማመንና ዲሲፕሊን ያለው ህብረተሰብ አለመገንባታችንን ለውጭም ይሁን ለአገር ውስጥ ጸረ ኢትዮጵያ ኃይሎች ያስጠቃን መሆኑን መገንዘብ ይጠቅመናል። ንጉሠ ነገሥታችን ዛሬም በስራዎቻቸውና በአስተምሮቻቸው ከጎናችን አሉ። እናዳምጣቸው፣ ትእዛዛቸውን እንቀበል፣ እሬያቸው ምክራቸውን ተግባራዊ እናድርግ። የአጼ ቴዎድሮስን ፈለግ ከተከተል የህዝባችንን የዘመናት ውስጣዊና ውጫዊ ታሪካዊ ጠላቶቻችን ከተውንም አይደፍሩንም። ከምንታወቅ ድህነትን በአጭር ጊዜ እንወጣለን። ክቡራትና ክቡራን፣ የጎንደር ዩኒቨርሲቲ የታላቁን ንጉሠ ነገሥት አስተምሮ በህዝቡ ዘንድ ለማስረጽ አበክሮ ይሰራል። በ2010 ዓመተ ምህረት በዩኒቨርሲቲያችንና በአማራ ክልል ከሚገኙ የመንግስት ዩኒቨርሲቲዎች ጋር በመተባበር መቅደላ 150 በሚል ስያሜ ታላቅ አገራዊ ጉባኤና ወደ ርዕይ በማዘጋጀት ታላቁ ንጉሠ ነገሥት የተሰዉበትን 150ኛ ዓመት ዘክረን ነበር። ዓላማው የእርሳቸውን ፈለግ የሚከተል ትውልድ ለመፍጠር ንጉሱ ከተወለዱበት ልዩ ልዩ ገድላት ከፈጸሙበት እስከ ተሰዉበትና አጽማቸው በክብር እስካረፈበት ያሉ ቦታዎች እንዲታወቁ እንዲጠበቁና የቱሪስት መዳረሻ እንዲሆኑ ለመጪው ትውልድ ትክክለኛ ታሪክ ሰንዶ ለማቆየትና የንጉሠ ነገሥቱ ሹርባን ጨምሮ የተዘረፉ ቅርሶቻችን እንዲመለሱ ተጽዕኖ ለመፍጠር ነበር። በዚህም ከሞላ ጎደል ለተገኙ ስኬቶች ዩኒቨርሲቲያችን አስተዋጽኦ ነበረው ማለት ይቻላል። ወደፊትም የዳግማዊ አጼ ቴዎድሮስ ስራዎችና አስተምሮች ጥናትና ምርምር እንዲካሄድባቸውና ለህዝብ በሚጠቅም መልኩ እንዲሰራጩ አሻራቸው ያረፈባቸው ቦታዎች ደረጃቸውን በጠበቀ መልኩ እንዲጠበቁ የአሁንና መጪው ትውልድ ከእሳቸው በጎ ስራዎችን እንዲማሩ በስማቸው ልዩ ልዩ ተቋማት እንዲሰየሙ ትሩፋታቸውና እሳቤዎቻቸውን በሚገባ ጠብቀንና ሰንደን ለትውልድ እንዲተላለፉ ከታሪክና ቅርስ ጥበቃ ጥናት ጋር ተያያዥ በሆነ ፕሮግራሞች ላይ አጠናክረን በመስራት ደረጃውን በማይመጥን መልኩ ማህበረ ሥላሴ ገዳም ውስጥ በአነስተኛ ጎጆ የሚገኘውን የአጼ ቴዎድሮስ መካነ መቃብር ደረጃውንና ክብራቸውን የሚመጥን ማረፊያ እንዲሰራ በማድረግ ከ153 ዓመታት በፊት በእንግሊዝ ሰራዊት ከመቅደላ አምባ የተዘረፉ ቅርሶቻችን በተለይ በእንግሊዝ በግለሰቦችና የተለያዩ ሙዚየሞች የሚገኙት ከ500 በላይ የተለያዩ የፈጠራ ውጤቶች ያሉባቸው የብራና ጽሑፎች፣ የንጉሳውያን የወርቅ ዘውዶችና ጌጣጌጦች፣ ወደ 11 የሚሆኑ የኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታትና ሌሎች ቅርሶቻችን እንዲመለሱ
ከሚመለከታቸው አካላት ጋር በመሆን የበኩላችን ተቋማዊ ግዴታ እንወጣለን። ቅርሶቻችን ብቻ ሳይሆን በህፃንነታቸው ተማርከው ብሪታንያ ውስጥ በአገርና ወገን ናፍቆት በወጣትነታቸው የሞቱት የአጼ ቴዎድሮስ ልጅ የልዑል ዓለማየሁ ቴዎድሮስ ቅሬታ አካልም ልክ እንደ ዛሬ እንዲመለስ ሁላችንም አበክረን መስራት አለብን። በመጨረሻ ታዋቂው የጥበብ ሰው ክቡር ዶክተር ሳሁን ባለው ሐሳብ ጨርሳለሁኝ። አምጡ ቆርጣችሁ ከሹርባው ላይ ኪዳን እንሰር እንዳንለያይ ብሎ ባቀነቀነው ትንቢታዊ ዜማው እንደገለጸው የታላቁ መሪያችን ሹርባ ወደ መናገሻ ከተማችን መምጣቱ ትልቅ የህብረት የአንድነትና የጽናት የአብሮነት መንፈስ የሚያላብስ ሀብት ነው። አሁንም የገጠመን ፈተና ብዙ ነው። አሁን የገጠመንን ፈተና በታላቁ ንጉሠ ነገሥት መንፈስ ታድሰን አንድነታችን አጥንተን ህልውናችንና ልማታችን ልናረጋግጥ ይገባል። እናም የታላቁ ንጉሠ ነገሥት አደራ ተቀብለን ጠንካራ ስርዓት አንብረን የአገር ህግ እንድንገነባ ዲሲፕሊናችን ጠብቀን አንድነታችን አጥንተን ሀገራችን እንጠብቅላለሁ። በድጋሜ በዚህ ታሪካዊ ዕለት ተካፋይ ስለሆን ይህ ትውልድ እድለኛ ነው። እንኳን ደስ አለን፣ እንኳን ደስ አላችሁ እላለሁ። አመሰግናለሁ። እሺ ዶክተር አስራት አጸደወይን የጎንደር ዩኒቨርሲቲ ፕሬዝዳንት አመስግኑልን። እናመሰግናለን። ክቡራትና ክቡራን ይህንን ልዩ ስነ ስርዓት የአማራ ሚዲያ ኮርፖሬሽን አሚኮ በቀጥታ እያስተላለፈ በመሆኑ እናመሰግናለን። እናንተ ደግሞ አክብሩልን። በጣም እናመሰግናለን። ሀገራዊ ኃላፊነቱን እየተወጣ ስለሆነ የባህል ማዕከሉ የኪነት ቡድን አርቲስቶች ከዚህ በኋላ ያዝናኗችኋል። ከአዲስ አበባ የመጡ ታላላቅ እንግዶች ወደ በኋላ ላይ አጠር ያሉ መልእክቶች የሚያስተላልፉላችኋል። መልካም ጊዜ፣ አብረን እንቆይ።
መንግስት በኩል የተወሰደብን የዳግማዊ ቴዎድሮስ ቁንዳላ እንግዲህ በቅርቡ እንደተመለሰ ይታወቃል። በዛሬው ዕለት ቀደም ብለን እንዳስተዋወቅናችሁ ከአዲስ አበባ ወደ ጎንደር በመግባቱ ምክንያት በርካታ የጎንደርና አካባቢው ነዋሪዎች፣ የኪነ ጥበብ ሰዎች እንዲሁም በመንግስት በኩል የተወከሉ ተወካይ የመንግስት አካላት በተጨማሪም አክቲቪስቶች በጎንደር ተገኝተው በድንቀት አቀባበል አድርገውለታል። እንግዲህ ቀደም ብለንም በመድረኩ ላይ እንደተዋወቀው እንደተገለጸላችሁ አጼ ቴዎድሮስ የኢትዮጵያ አዲሷ ኢትዮጵያ ሐሳብ ጸንሳሽ እንደሆኑ በመተግበር ላይ ያሉ ይህ ችግር ከደረሰ በኋላ እንግዲህ ቁንዳላቸው ራሳቸውን ሰውተው ቁንዳላቸውን ግን የእንግሊዝ መንግስትና ጦር ከወሰደ በኋላ ተመልሷል። አሁን ባለንበት ሁኔታ እንግዲህ የጎንደር ህዝብ እንግዲህ አጼ ቴዎድሮስ ወደ ሀገሩ መምጣቱን በተለይ ቁንዳላ ወደ ሀገሩ መምጣቱ ምክንያት ማድረግ በደስታ ነው እንግዲህ የተለያዩ ስነ ስርዓቶችን ያከናውኑ ያሉት። እኛም የአማራ ሚዲያ ኮርፖሬሽን አማራ ቴሌቪዥን ከአጼ ቴዎድሮስ ስታዲየም እንግዲህ ቀጥታ ወደ ዋናው ቴዎድሮስ አደባባይ ላይ ነው ይዘን መተን ልዩ ስነ ስርዓቶች ወደ እናንተ ሲቀርቡ የነበሩት። አሁን ይዤላችሁ የምቀርበው ከአጠገቤ እንግዲህ አንድ እንግዳ ላይ እንግዳይ ጋር ቆይታ የሚያደርግ ነው። አመሰግናለሁ እንግዳይ። እጅግ በጣም አመሰግናለሁ። የአማራ ሚዲያ ኮርፖሬሽን በዚህ ልዩ ዝግጅት ላይ እንግዳ አድርጎ ስለጋበዘኝ በቅድሚያ ላመሰግን እወዳለሁ። መልካም። እንግዲህ የአጼ ቴዎድሮስ ቁንዳላ በዛሬው ዕለት ጎንደር ከተማ ገብቷል። ለኢትዮጵያውያን ብሎም ለአማራ ህዝብ ምን አንድምታ አለው የቁንዳላው በዚህ መገኘትና መግባት? እንግዲህ የአጼ ቴዎድሮስ በኢትዮጵያ ታሪክ ውስጥ በዋነኛነት ከሚጠቀሱ የዘመናዊ ታሪክ ጀማሪዎች መካከል አንዱ እንደመሆናቸው በርካታ ምሁራን በሳቸው ዙሪያ የተባ ፍተሻ አድርገዋል። ከነዚህ መካከል በተለይም የስዊዲሹ ፕሮፌሰር ስቨን ሮበንሰን እና በኢትዮጵያ ታሪክ ውስጥ በስፋት የሚታወቁት ፕሮፌሰር ሪቻርድ ፓንክረስት እንዲሁም ፕሮፌሰር ባህሩ ዘውዴ፣ ፕሮፌሰር ሽፈራው ብሸት፣ ፕሮፌሰር መርድ ወልዳረጋይና በርካቶች ስለሳቸው ጦማር ደጉሰዋል፣ ጽፈዋል። በርካታ ነገሮችም ተደርገዋል። እንደሚታወቀው አጼ ቴዎድሮስ በተለይ በሁለት መሰረታዊ ነገሮች በኢትዮጵያ ውስጥ ይታወቃሉ። አንደኛው ነገር የኢትዮጵያን አንድነት የማምጣት የኢትዮጵያን ህዝብ የማስተሳሰር የሁሉም መሪ በመሆንና የማዕከላዊ መንግስትን ምስረታ ከዘመነ መሳፍንት በኋላ በማረጋገጥ በኩል እጅግ በጣም ትልቅ ሚና የተጫወቱ ስለሆኑና በተለይም አሁን ባለንበት ታሪካዊ ወቅት ውስጥ ኢትዮጵያውያን ሰሜን፣ ምስራቅ፣ ደቡብና ምዕራብ በአንድነት ጠላቶቻችን ለማደባየት የተነሳንበት ጊዜ በመሆኑ የአጼ ቴዎድሮስ የጀግንነት የጥበብ አጠቃላይ ስሜት የሚታይበት ነው። ሁለተኛውና ትልቁ ነገር ደግሞ አጼ ቴዎድሮስ ከጅምሩ ጀምሮ የጥበብ ሰው ናቸው፣ የዘመናዊነት ሰው ናቸው። በኢትዮጵያ ታሪክ ውስጥ ከ30 ያላነሱ መድፎችንና በተለይም ሴቫስቶፖል የተባለው መድፍ ያሰሩ፣ የባህር ኃይልን በጣና ሐይቅ ላይ ጀምረው የነበሩ፣ የኢንዱስትሪ አብዮት በኢትዮጵያ ውስጥ እንዲስፋፋ ከፈረንሳይና ከብሪታንያ ኢትዮጵያውያን ሄደው ትምህርት የሚቀስሙበት ሁኔታ ያመቻቹ፣ በመድኃኔ ዓለም ቤተክርስቲያን አካባቢ ቤተ መጻሕፍትን ያዘጋጁ፣ ራሳቸው የመንገድ ስራ ላይ የተሳተፉ ከደብረ ታቦር ወደ ጎንደር ወደ ጎጃምና ወደ መቅደላ የሚሄዱ መንገዶችን ያሰሩ፣ በስራው ላይ በቀጥታ የሚሳተፉ ከመሆናቸው በተጨማሪ በርካታ ሰው የማይገነዘባቸው ለእያንዳንዱ በዚህ ስራ ላይ ለተሳተፉት የፈረንሳይና የብሪታንያ ዜጎች $1000 ይከፍሉ እንደነበርና ለሰሩት ስራ ከዚህም ውጪ እጅግ በጣም ጥሩ በሆነ ቤት ውስጥ ያኖሯቸው እንደነበረ ከምንም ነገር በላይ ጥበበኞችን ዙሪያውን ያመጡበት ሁኔታ ነው ያለው። ስለዚህ ወደ ጥያቄው ስመለስ እኚህ ታላቅ ሰው ቅርስ በዋናነት ደግሞ ርዕሳቸው ከላይ ያለው ጸጉራቸው የመመለሱ ሁኔታ ሲታይ አንደኛ እምቢ አሻፈረኝ የሚል ስሜት የአማራ ህዝብ በአሁኑ ሰዓት ከፍተኛ የሆነ ወረራ ተደርጎበታል። የአማራን ህዝብ ኢትዮጵያን ለማፍረስ በተያዘው ፕሮጀክት ውስጥ ማዕከላዊ አድርገው የኦነግ ሸኔም የቅማንት ታጣቂዎችም የትግራይ ጽንፈኛ የአሸባሪ ትግራይ ወራሪ ቡድን አባላትም እንዲሁም የተለያዩ ሸኔዎች በሰፊው የዘመቱበት ወቅት ነው የሚታየው። በተመሳሳይ የጉሙዝ ታጣቂዎችም የአማራ ማህበረሰብ ላይ እንዲያተኩር የተደረገው ይህንን ማዕከላዊ የሆነ ማህበረሰብ በማጥቃት ኢትዮጵያን የማፈራረስ ፍላጎት በዓለም አቀፍ ደረጃ የታየበት ወቅት ነው። ከዚህ አኳያ የአጼ ቴዎድሮስን በዓል እዚህ ቦታ መተን ስናከብር የሚሰሙን ሁለት ትልልቅ ስሜቶች አሉ። አንደኛ ዘመናዊነት ከሌለ፣ ዘመናዊ ጦር ካልገነባን፣ ዘመናዊ አስተዳደር ካልገነባን በምንም ተአምር በዚህ በግሎባላይዜሽን ዘመን ማሸነፍ የማንችልበት ስለሆነ የእሳቸውን ስሜት እንድንከተል ያደርጋል። በሌላ በኩል ደግሞ እምቢ አሻፈረኝ ብሎ በራሱ እጅ ሞቱን የመንጠቅ ያህል አጼ ቴዎድሮስ የሰሩት ስራ የታየበት ስለሆነ ለኢትዮጵያ ህዝብ አጠቃላይና ለወጡበት የአማራ ህዝብ በተለይ እጅግ በጣም ልዩ ትርጉም አለው። እኔም እንደ አንድ የኢትዮጵያ ማህበረሰብ አካልነቴ በዚህ ቦታ ላይ ስገኝ የተሰማኝ ስሜት ይሄ ነው።
እንግዲህ አጼ ቴዎድሮስ የሚታወቁበት ዘመን መሳፍንትን አፍርሰው የባላባቶችን ግዛት አፍርሰው አንድ ኢትዮጵያ ለመመስረት ለመግዛት ታላቅ ስራን ይሰሩ እንደነበር ይታወቃል። አሁን ካለው ወቅታዊ ሁኔታ አንፃር የአጼ ቴዎድሮስን ስራ ማምጣት እንችል ይሆን? እንግዲህ ትልቁና የመጀመሪያው ነገር ትልቅ ራዕይን ሰንቆ መነሳት ነው። የሰነቅነውን ራዕይ ወደ ተግባር መቀየር የሚያስችል ጥበብ ካለን ይሄንን ማድረግ የማይቻልበት ነገር እንደሌለ በተጨባጭ የታየበት ሁኔታ አለ። በአሁኑ ሰዓት ምንም እንኳን በአማራና በአፋር ክልል ላይ በቀጥታ ወራሪው የተንቀሳቀሰ ቢሆንም አስሩም ክልሎች የአስሩም ክልሎች ህዝብ የአስሩም ክልሎች አመራሮች በዚህ በሚደረገው አጠቃላይ ሁኔታ ላይ በተለይም የኢትዮጵያ ህብረ ብሔራዊነት መገለጫ የሆነው የመከላከያ ሰራዊታችን የፌደራል ፖሊስ የአማራ ልዩ ኃይል የአማራ ሚሊሻ የአማራ ፋኖ የአፋር ልዩ ኃይልና ሚሊሻ እንዲሁም ደግሞ ምላተ ህዝቡ እኛም ባንድ ላይ በመሆን ወደ ግንባር የመጣንበት ሰዓት ነውና ይህ መነሳሳት ይህ አንድነት ኢትዮጵያውያን ከምንም ነገር በላይ ፈታኝ ሁኔታ በመጣብን ወቅት አንድ እንደምንሆን ያሳየ ከመሆኑ በተጨማሪ የመንግስታት ፍልስፍና ላለፉት 27 ዓመታት የኢትዮጵያን ህዝብ ለመከፋፈል 79ኙም ብሔረሰብ እርስ በርስ እንዳይነጋገርና እንዳይግባባ ለማድረግ የሞከሩበት ሁኔታ እናያለን። በዚህ ሰዓት ግን ይሄ ማህበረሰብ በሙሉ ኢትዮጵያን ሊያፈርስ የተነሳው ኃይል ለማፍረስ መሄዱን ስንመለከት መሪውን ተከትሎ ጥሪዎች በተደረጉበት ጊዜ ደግሞ ምሁራን ከመላው ዓለም የሚገኙ ዲያስፖራዎች ወደ ኢትዮጵያ የመመለስ ብቻ ሳይሆን በአንድነት በአንድ ቀን ብቻ በ27 ከተሞች ውስጥ ሀገር አንቀጥቅጥ ዓለም አንቀጥቅጥ የሆኑ ሰልፎች ተካሂደዋል። እነዚህ ሰልፎች ኢትዮጵያውያን ያለ ልዩነት ሌላው ቀርቶ ከኤርትራ ማህበረሰብ አባላት ጋራ በመተሳሰርና በአንድነት አይደለም ኢትዮጵያን አንድ ማድረግ ቀርቶ የአፍሪካን ቀንድ ከዛም አልፎ ምስራቅ አፍሪካን አንድ የማድረግ መነሳሳት ስሜት ስላለ ያንን የአጼ ቴዎድሮስን መንፈስ ያንን አጼ ቴዎድሮስ የሞቱለትን ራዕይ ያንን አጼ ቴዎድሮስ የጀመሩትን የዘመናዊ ስልጣኔና የአንድነት ሁኔታ አሁን ባለንበት ዘመን ለማስቀጠል የሚያስቸግር ነገር አለ ብዬ አላስብም። ምክንያቱም 120 ሚሊዮን ህዝብ እርስ በርሱ ተሳስሮ የሚኖር ሲሆን ከ110 ያልበለጡ አራሙቻዎች የዘመን አሜከላዎች የዘመን እርግማኖች የዘመን ምቾችና አራሙቻዎችን አንቅሮ በመጥፋት በአንድነት ስሜት ወደፊት የሚመጣበት ነገር እየተፈጠረ እንደሆነ በሚሄድባቸው ቦታዎች እኔም ማረጋገጥ ችያለሁ። በተለያዩ ኢትዮጵያ ክፍል በሰሞኑን በተለይ በደም ተዘዋውሬ ያለውና ከህዝቡ የማየው ስሜት የአንድነት ስሜት የመተሳሰብ ስሜት ነው። ማምጣት እንደምንችል ባለሙሉ ተስፋ ነኝ። በጣም ነው አመሰግናለሁ። እጅግ በጣም እግዚአብሔር ያክብርልኝ። አመሰግናለሁ። የተከበራችሁ ተመልካቾቻችን በጎንደር ተገንተን የዳግማዊ አጼ ቴዎድሮስ ቁንዳላ በጎንደር መግባቱን ምክንያት በማድረግ የአማራ ሚዲያ ኮርፖሬሽን አማራ ቴሌቪዥን በቀጥታ ዝግጅቶችን ወደናንተ ሲያደርስ መረጃዎችን ወደናንተ ሲያደርስ ቆይታ አድርጓል። በእኔ በኩል የነበረው ቆይታ ይህን ይመስላል። ጤና ይስጥልኝ። Mama